ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ በሌሊት ፈጸምኩ ያለውን ጥቃት ጨምሮ በተለያዩ አካባቢዎች ላይ ባደረገው ውጊያ በድምሩ 70 የሚጠጉ የመንግስት ኃይሎች መገደላቸውንና ብዙ ቁስለኛ ማድረጉን እንዲሁም 20 የሚሆኑ እጅ መስጠታቸውን ዘግቧል። ተጨማሪ አለን። በአማራ ክልል የሚገኙ የሀገር ውስጥ ተፈናቃዮች የመጠለያ ችግር እንደገጠማቸው ተናገሩ። ለ6 ወራት ብቻ ተብለን መተን 3 ዓመት እየሞላን ነው ያሉት ተፈናቃዮች ዝናብ እንዳስቸገራቸውና ለታማሚ ማረፊያ የሚሆን እንኳን ቦታ የለም ማለታቸው ተጠቁሟል። ዝርዝሩን አዘጋጅተናል። ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ህጉን በመተላለፍ በሚሉ ተደራራቢ ወንጀሎች ተከሰው የፍርድ ሂደት ላይ የሚገኙት የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንደአ የመከላከያ ምስክሮቻቸው ዛሬም በችሎት ባለመቅረባቸው ተለዋጭ ቀጠሮ መሰጠቱ ተረጋግጧል። ሌላኛው መረጃችን ነው። የአሜሪካ ኤምባሲ በሆነ አጋጣሚ ወንጀል ሊፈጸምባችሁ ስለሚችል መጠንቀቅ ይኖርባችኋል፣ ጥንቃቄ ከአደጋ ያድናል፣ ነገሮችን በአይነ ቁራኛ ተከታተሉ የሚል መልእክት ያለው ማስጠንቀቂያ ያዘለ መግለጫ አውጥቷል። ብዙዎችን እያጠያየቀም ይገኛል። ዝርዝሩን የምናስደምጣቸው ይሆናል። በ23 ቢሊዮን የሀብት መጠናቸው ከዓለም 84ኛ ደረጃ ላይ የተቀመጡት ናይጄሪያዊው ባለሀብት አሊኮ ዳንጎቴ በአንድ ቀን ብቻ 397 ሚሊዮን ዶላር መክሰራቸው ተሰማ። ኪሳራው የገጠማቸው የዳንጎቴ ሲሚንቶ አክሲዮን ዋጋ በመቀነሱ ነው ተብሏል። ሌላኛው ዘገባችን ነው። በእስራኤል ጦር በተሰጡ በርካታ የማፈናቀል ትዕዛዛት ፍልስጤማውያን በጋዛ ከ1/3 ያነሰ ቦታ ላይ እንዲኖሩ ያደረጋቸው ሲሆን ባለፉት ወራት በጋዛ 500 ሺህ የሚጠጉ ፍልስጤማውያን በእስራኤል ጦር ጥቃት ሳቢያ በግዳጅ መፈናቀላቸውን የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ አስታወቀ። በጉዳዩ ላይ ሙሉ ዘገባ አጠናቅረናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ ትኩስና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የሪፖርተሩ ጋዜጠኛ በ10 ሺህ ብር ዋስትና ከእስር እንዲለቀቅ ፍርድ ቤት ወሰነ። ረቡዕ ዕለት በአዲስ አበባ ከተማ ፖሊስ በቁጥጥር ስር የዋለው የሪፖርተር ጋዜጠኛ አበበ ፍቅር በ10 ሺህ ብር የገንዘብ ዋስትና እንዲለቀቅ ፍርድ ቤት ወሰነ። መርማሪ ፖሊስ ጋዜጠኛው ሁከትና ረብሻን ለመፍጠር ሲንቀሳቀስ እንደተያዘ ለፍርድ ቤት መናገሩን ምንጮች ተናግረዋል። በሳምንት 3 ጊዜ በአማርኛና እንግሊዝኛ ቋንቋዎች የሚታተሙ የአንጋፋው ሪፖርተር ጋዜጠኛ ዘጋቢ የሆነው አበበ ዛሬ አርብ ሚያዝያ 17 ቀን 2017 ዓ.ም ረፋድ ላይ በአዲስ አበባ ከተማ ጉዳዮች ፍርድ ቤት የቀረበው ለመጀመሪያ ጊዜ ነው። ጋዜጠኛው ከትናንት በስቲያ ረቡዕ በጸጥታ ኃይሎች ቁጥጥር ስር የዋለው ያዘጋጀ ለነበረው ዘገባ የልደታ ክፍለ ከተማ ኃላፊዎችን ለማነጋገር በክፍለ ከተማው ቢሮ በተገኘበት ወቅት እንደሆነ ተገልጿል። ጋዜጠኛው እየሰራ የነበረው ዘገባ በአዲስ አበባ ከተማ አስተዳደር በደል ደርሶብናል የሚሉ ሰዎች በሪፖርተር ጋዜጣ ቢሮ በመገኘት ካቀረቡት ቅሬታ ጋር የተያያዘ ነው። ጋዜጠኛው ቅሬታ ላቀረቡት ሰዎች ቃለመጠይቅ ካደረገ በኋላ የቀረበው ቅሬታ ከክፍለ ከተማው ጋር ስለሚገናኝና የክፍለ ከተማውን ኃላፊዎች የግድ ማነጋገር ስለነበረበት እርሱን ለመስራት በሄደበት ነው የተያዘው ሲሉ አንድ ምንጭ ሁኔታውን ገልጸዋል። አበበ በልደታ ክፍለ ከተማ ቢሮ ከተገኘ በኋላ ከቀኑ 9 ሰዓት ገደማ ላይ ኃላፊዎችን እንዳላገኘ አሳውቆ እንደነበር የሚገልጹት ምንጩ ወደ ቢሮ እንዲመለስና በማግስቱ በአካል ወይም በስልክ ኃላፊዎችን ለማግኘት እንዲሞክር እንደተነገረው አስረድተዋል። ጋዜጠኛ አበበ መታሰሩ የታወቀው ከቀኑ 11 ሰዓት ተኩል አካባቢ እንደሆነ ምንጮቹ ተናግረዋል። አበበ መያዙ የታወቀው አካባቢው ላይ የነበሩ ሰዎች ጋዜጠኛው ወደ ሪፖርት ቢሮ በመደወል በጸጥታ ኃይሎች ተይዞ እንደሄደ ማየታቸውን በመናገራቸው እንደሆነም ጠቅሰዋል። ይሁንና ጋዜጠኛ አበበ ከተያዘ በኋላ ወዴት እንደተወሰደ በሰዓቱ እንዳልታወቀ የሚናገሩት ምንጮቹ አበበ በልደታ ክፍለ ከተማ ስር በሚገኘው ጌጃ ሰፈራ አካባቢ ፖሊስ ጣቢያ እንደታሰረ የታወቀው ትናንት ሐሙስ ጠዋት እንደሆነ ገልጸዋል። በትናንትናው ዕለት ፍርድ ቤት ሳይቀርብ ማደሩንም አክለዋል። ዛሬ ረፋድ በነበረው የችሎት ውሎ ላይ ጋዜጠኛው የታሰረው በልደታ ክፍለ ከተማ የሥራ አስፈጻሚ ግቢ ውስጥ ሳይፈቀድለት ወይም የሚዲያ ባለሙያ መሆኑን ማስረጃ ሳያቀርብ ሲቀርጽና ፎቶ ሲያነሳ በመገኘቱ እንደሆነ መርማሪ ፖሊስ ለፍርድ ቤቱ ገልጿል ተብሏል። ጋዜጠኛ መሆኑን አናውቅም፣ መታወቂያም የለውም ያለው መርማሪ ፖሊስ ጋዜጠኛ አበበ ሁከት ለማስነሳትና ረብሻ ለመፍጠር ሲንቀሳቀስ በቁጥጥር ስር እንደዋለ ለፍርድ ቤቱ ተናግሯል። ተጨማሪ ምርመራ ለማድረግ 14 የምርመራ ቀናት እንዲፈቀድለት ለፍርድ ቤቱ ጥያቄ ማቅረቡንም ምንጮች አስረድተዋል። ጋዜጠኛ አበበን የወከለው ጠበቃ በበኩሉ ጋዜጠኛ መሆኑን ማጣራት ይቻላል፣ ደብዳቤ አቅርቡ ተብለንም አቅርበናል በማለት እንደተከላከለ ተናግሯል። ጋዜጠኛው የሰራው ዘገባ ገና ያልተሰራጨ መሆኑን ለፍርድ ቤቱ ያስረዳው ጠበቃው አበበ በክፍለ ከተማው ግቢ የተገኘው ሌሎች ሰዎች ላቀረቡት ቅሬታ ሚዛናዊነት የክፍለ ከተማውን ኃላፊዎች ለመጠየቅ እንደሆነ ገልጿል ተብሏል። ጠበቃው ዋስትና ሊያስከለክለው የሚያስችል ምንም ጉዳይ የለም፣ ጋዜጠኛ በመሆኑም ከሕግና አዋጁ አንጻር ሊታሰርም አይገባም፣ ይህም ቢታለፍ እንኳ የዋስትና መብቱ ሊከበር ይገባል የሚል መከራከሪያ ለፍርድ ቤቱ እንዳቀረበ ምንጮች ገልጸዋል። የግራ ቀኙን ክርክር የተመለከተው የአዲስ አበባ ከተማ ነክ ጉዳዮች ፍርድ ቤት ጋዜጠኛ አበበ በ10 ሺህ ብር የገንዘብ ዋስትና እንዲለቀቅ ውሳኔ መስጠቱን ተናግረዋል። የጋዜጠኛውን የዋስትና ክፍያ የመፈጸም ሂደት ተጠናቆ እስከሚለቀቅ እየተጠበቀ መሆኑን የገለጹ አንድ ምንጭ ይለቀቃል ብለን ተስፋ
ተስፋ እናደርጋለን፣ እስካሁን ድረስ ግን አልወጣም ሲሉ ተናግረዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ አነጋጋሪ የሆነ መልእክት አስተላልፏል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ራሳችሁን ከአደጋ ጠብቁ ሲል ለዜጎቹ ማስጠንቀቂያ የሚመስል መግለጫ አውጥቷል። መግለጫው የአሜሪካ ዜጎች በየትኛውም ቦታ ሲንቀሳቀሱ ለራሳቸውና ለቤተሰቦቻቸው ደህንነት ጥንቃቄ እንዲያደርጉ ነው ያሳስበው። በሆነ አጋጣሚ ወንጀል ሊፈጸምባችሁ ስለሚችል መጠንቀቅ ይኖርባችኋል ያለው ይህ መግለጫ ጥንቃቄ ከአደጋ ያድናል፣ ነገሮችን በአይነ ቁራኛ ተከታተሉ ብሏል። ለዚህ ደግሞ ከአስፈላጊ መሰባሰብ፣ ሰልፍና መሰል እንቅስቃሴዎች ተቆጠቡ ነው ያለው። ኤምባሲው አክሎም እንደዚህ አይነት መሰባሰቦች በከተማዋ መጨናነቅና መታፈግን የሚያስከትሉ በጸጥታ ኃይሎች እይታ ውስጥ የሚያስገቡ እንዲሁም ሁከትን ሊያስከትሉ የሚችሉ ናቸው ብሏል። ኤምባሲው ሲደመድም እነዚህ መሰባሰቦች፣ ሰልፎችና ሁነቶች ባልታሰበ ጊዜ ሊከሰቱ የሚችሉ በመሆናቸው ራሳችሁን እንድትጠብቁ እናሳስባለን ሲል አስጠንቅቋል። ናይጄሪያዊው ባለሀብት አሊኮ ዳንጎቴ በአንድ ቀን $397 ሚሊዮን ከሰሩ። ናይራሜትሪክስ እንደዘገበው የአፍሪካ ቁጥር 1 ባለሀብት የሆኑት ዳንጎቴ ይህንን ያህል መጠን ያለው ኪሳራ ያጋጠማቸው የዳንጎቴ ሲሚንቶ አክሲዮን ዋጋ በመቀነሱ ነው። ትናንት በነበረው የናይጄሪያ ስቶክ ኤክስቼንጅ የዳንጎቴ ሲሚንቶ አክሲዮን በ480 ናይራ በመሸጡ ይህ ኪሳራ እንዳደረሰባቸው አስረድቷል። ከዚህ ሲሚንቶ ፋብሪካ በተጨማሪ የነዳጅ ማውጫዎችንና ሌሎችም ድርጅቶች ያሏቸው ዳንጎቴ ይህ ኪሳራ ቢደርስባቸውም አሁንም ከአፍሪካ ቀዳሚው ባለሀብት መሆናቸውን ዘገባው አስታውቋል። ዛሬ ብሉምበርግ በወጣው የሀብታሞች ደረጃ ዳንጎቴ ከዓለም 84ኛ ደረጃ ላይ የተቀመጡ ሲሆን የሀብታቸው መጠንም $23 ቢሊዮን ነው። የቀድሞው የሰላም ሚኒስቴር ዴኤታ ታዬ ደንደአ ለ30 ቀን ተለዋጭ ቀጠሮ ተሰጣቸው። ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ሕጉን በመተላለፍ በሚሉ ተደራራቢ ወንጀሎች ተከሰው የፍርድ ሂደት ላይ የሚገኙት የቀድሞው የሰላም ሚኒስቴር ዴኤታ ታዬ ደንደአ የመከላከያ ምስክሮች ዛሬም በችሎት አለመቅረባቸው ተገልጿል። አቶ ታዬ ደንደአ ከ1 ዓመት የእስር ቆይታ በኋላ በዋስ ተለቀው ዛሬ ለ3ኛ ጊዜ ፍርድ ቤት የቀረቡ ሲሆን ከዚህ በፊት በነበረው ችሎት ላይ 5 የመከላከያ ምስክሮች የምስክር ቃላቸውን እንዲያሰሙ ጠይቀው ነበር። በዚህም መሰረት ህዳር 9 ቀን 2017 ዓ.ም በዋለው ችሎት ከነዚህ ውስጥ ሁለቱ ማለትም የፖሊስ ኮሚሽነር መላኩ ፈንታና አምባሳደር ብናልፍ አንዱዓለም ለፍርድ ቤቱ በጽሁፍ የምስክርነት ቃላቸውን ሰጥተዋል። ቀሪዎቹ 3 የመከላከያ ምስክሮች በሁለተኛው የችሎት ውሎ የመከላከያ ምስክርነታቸውን ለመስጠት ያልተገኙ ሲሆን በዛሬው ቀጠሮም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንድ ጸረ ሽብር ወንጀል ችሎት ሳይቀርቡ መቅረታቸውን የተገኙ መረጃዎች ያመለክታሉ። ስለሆነም ፍርድ ቤቱ ቀሪዎቹ 3 የመከላከያ ምስክሮችን ምስክርነት ለመስማት ለሰኔ 30 ቀን 2017 ዓ.ም ቀጠሮ ሰጥቷል። የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ ለ2 ቀናት የሚቆይ ስብሰባውን ጀመረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ዛሬ ከሰዓት በኋላ ጀምሮ የብልጽግና ፓርቲ የሥራ አስፈጻሚ ኮሚቴ በሀገራዊ ቁልፍ ጉዳዮች እንዲሁም በፓርቲ ተኮር ጭብጦች ላይ ለመጪዎቹ 2 ቀናት መደበኛ ስብሰባውን ያካሂዳል ብለዋል። ግማሽ ሚሊዮን አዲስ ተፈናቃዮች በጋዛ መኖራቸው ተገለጸ። የተባበሩት መንግስታት ድርጅት በእስራኤል ጦር የተሰጡ በርካታ የማፈናቀል ትዕዛዞች ፍልስጤማውያን በጋዛ ከ1/3 ባነሰ አካባቢ እንዲኖሩ አድርጓቸዋል ብሏል። ባለፉት ወራት በጋዛ 500,000 የሚጠጉ ፍልስጤማውያን በእስራኤል ጦር ጥቃት ሳቢያ በግዳጅ መፈናቀላቸውን የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ አስታውቋል። ድርጅቱ በሰጠው መግለጫ ባለፈው ወር በጋዛ ወደ ግማሽ ሚሊዮን የሚጠጉ አዲስ ዜጎች ተፈናቅለዋል። በእስራኤል ጦር በተሰጡ በርካታ የማፈናቀል ትዕዛዝ ፍልስጤማውያን በጋዛ ከ1/3 ያነሰ ቦታ ላይ እንዲኖሩ አድርጓቸዋል። የቀረው ቦታም የተበታተነ፣ ደህንነቱ ያልተጠበቀና ለኑሮ ምቹ ያልሆነ ነው ብሏል። መጠለያዎች በአስከፊ ሁኔታ ውስጥ ናቸው። አገልግሎት ሰጪዎችም ለመስራት እየታገሉ ቢሆንም ያለው ግብአትም እየተሟጠጠ ነው ብሏል። ከጥቅምት 2023 ጀምሮ አብዛኞቹ ሴቶችና ህጻናት የሆኑ 51400 የሚጠጉ ፍልስጤማውያን በጋዛ ተገድለዋል። በአማራ ክልል የሚገኙ የሀገር ውስጥ ተፈናቃዮች የመጠለያ ችግር እንደገጠማቸው ተናገሩ። እነሱ እንደሚሉት ባለፉት 3 ዓመታት ለ6 ወራት ብቻ ሊጠለሉበት የሚያስችል የሸራ ድንኳን ቢሰጣቸውም ምንም አይነት እድሳትና ቅያሪ ሳይደረግባቸው በዝናብና ፀሐይ ተበላሽተዋል። ከመጠለያ ድንኳኖቹ ምቹ አለመሆን ጋርም ተያይዘው እናቶችና ህጻናት ለህመም መዳረጋቸው ተነግሯል። ከዝናብም ከፀሐይም ጋር ቅያሜ ገብተናል የሚሉት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል በሰሜንና ደቡብ ወሎ ዞን ባሉ የመጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች
የመጠለያ ድንኳኖቻቸው ከአገልግሎት ብዛት ተበላሽተው ታዛ እንዳልሆናቸው ይናገራሉ። ዝናቡ ሲጥል ጎሚ እየያዝን ዝናብ ቢጥል ሀገር ይጠግባል፣ ገበያ ይጠግባል። ግን እኛ ዝናቡ የጣለ ጊዜ እግዚኦ እንላለን። ምነው መቀመጫ ስለሌለን ነው። ቁመን ውለን ቁመን ልናድር ነው። ዛሬ ግን ዝናብ መታን፣ የቀረው ይቅርና ዝናቡ ገደለን ሲሉ ተናግረዋል። በመጠለያ ጣቢያዎች ያሉ ነፍሰ ጡር እናቶች ፈተናው የበረታ እንደሆነ የሚናገሩት በቅርቡ መንታ ልጆችን የወለዱት ወይዘሮ ፋጡማ ኑር በሐይቅ መካነ ኢየሱስ መጠለያ ጣቢያ ችግሩ የጎላ ነው ይላሉ። በጣም ያስገባል። ከታችም ውሃው ይፈልቃል፣ ከላይም ፀሐይ ነው። በጣም ልጆቹ እየተጎዱ ነው። ህፃናቱ ልጆች ሰውነታቸው ምልጥልጥ እያለ እኔ ራሱ ኦፕሬሽን ሆኜ ሙቀቱ እየተረተረብኝ ወደ እየተፈታ ሐኪሞች እያሸጉ በጣም ሰውነቴ እየተቃጠለ ነው ያለው ሲሉ ገልጸዋል። በሰሜን ወሎ ዞን የሚገኘው የጃራ የስደተኞች መጠለያ ጣቢያም ድንኳኖቹ ከአገልግሎት ብዛት እየወደቁ ነው ተብሏል። የመጣ ነው ለ6 ወር ተብለን ነበር። አሁን ግን ወደ 3 ዓመት እየጨረስን ነው። ከስር ምስጥ እየበላው ንፋስና ፀሐዩ እየበረታበት እየወደቀ ነው። ሸራዎቹ ብዙ ሸራዎች ነበሩ ጥገና የተደረገላቸው፣ እነሱም እየተገነጣጠሉ ነው። ዝናብ ሲመጣ ከደጅ ይሻላል እንጂ ዝናብም የሚያስጥል ነገር ሆኖ አይደለም ሲሉ ይገልጻሉ። በተውለደሬ ወረዳ ቱርክ የስደተኞች የመጠለያ ጣቢያ ውስጥም የመጠለያ ችግሩ ቢኖርም ጠግኖ ቀን ለማለፍ እየተሞከረ ነው ይላሉ የተፈናቃዮች ተወካይ። ምላሽ ይሰጣል ተብሎ ተነግሮናል። ዛሬ ነገ ይሰራል እየተባለ ነው። በፀሐይ ተበጣጥሷል፣ በጣም ተጎድቷል። የቆየ ሸራ ስለሆነ አሁን ፀሐይ ስለሆነ ያለውን ጠጋግኖ የተቀመጠ ነው። ዝናብ ከመጣ ግን ማንንም አያስቀምጥም ሲሉ ይገልጻሉ። አሁን በፀሐይና ዝናብ ምክንያት ለብልሽት የተዳረጉ የመጠለያ ድንኳኖች በአዲስ የመተካት እንቅስቃሴ በሌለባቸው የቱርክ መካነ ኢየሱስ፣ ጃራ ገራዶና ሌሎች የመጠለያ ጣቢያዎች ውስጥ የታመመን ሰው እንኳን ለማሳረፍ የተሻለ ስፍራ የለም። እዚህ ድንኳን ውስጥ ለሚኖር ሰው በጣም ከባድ ነው። ይህ ድንኳን የተሰራው ለ6 ወር ነው ስንገባ ማለት ነው። ግን አሁን 3ኛ ዓመቱን እኩሌታ እያደረግን ነው። ስታየው አሁን የተቀደደ ሊመስል ይችላል። ያልተቀደደው ራሱ እያፈሰሰ ነው። በዚያ ላይ የጤና ችግር አለ። ከላይ የሸራ ቤት አለ። በጣም ሲያምባቸው ወደዚያ ወስደው የሚያስተኙበት አጋጣሚ ቀን ሁላ አለ። ለቀን አይሆን ለሌሊት አይሆን ሲሉ ምሬታቸውን ይገልጻሉ። 15000 የሀገር ውስጥ ተፈናቃዮችን በመጠለያ ጣቢያ የያዘው የደቡብ ወሎ ዞን አስተዳደር አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ አሊ ሰይድ ችግሩ መኖሩን አውቀን ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ጥያቄውን አቅርበናል ይላሉ። እኛ ማቅረብ አንችልም። አሁን የሚቀርበው ወይ ፌዴራል ማቅረብ አለበት። ከዚያ ውጪ የውጭ ድርጅቶች ነበሩ የሚያቀርቡት፣ እነሱ ደግሞ ወጡ። አሁን ብዙዎቹ ያው ክፍተቱ ተፈጠረ። በእኛ በኩል ከተባባሪዎቻችን ጋር ሆነን ችግሩን ለይተናል። ችግሩ መኖሩንም ከተለያየ መጠለያ ጣቢያ ተንቀሳቅሰን አረጋግጠናል። እሱን መሰረት አድርገን ጠይቀናል። ክልሉን ነው የምንጠይቀው። እነርሱም ደግሞ ለፌዴራል እንደጠየቁ ነግረውኛል። ግን ምላሽ የለም እስካሁን ሲሉ ተናግረዋል። ይህንን የሀገር ውስጥ ተፈናቃዮች ቅሬታ አስመልክቶ ከአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የሥራ ኃላፊዎች የተገኘ ምንም አይነት ምላሽ የለም። የጸጥታ ኃይሉን ሁለንተናዊ ብቃት ለማረጋገጥ እየተሰራ ነው ሲሉ ሜጀር ጀነራል ብርሃኑ ጥላሁን ገለጹ። የ6ኛ እዝ አዛዥ ሜጀር ጀነራል ብርሃኑ ጥላሁን በሰሜን ሸዋ ዞን ደራ ወረዳ ከፍተኛ የሥራ ኃላፊዎችና ከሰራዊቱ አመራሮች ጋር ሰራዊቱና የጸጥታ ኃይሉ ከሸኔ የተቆጣጠራቸውን ማሰልጠኛ ጨምሮ የአካባቢውን አሁናዊ የሰላም ሁኔታ ተመልክተዋል። የጸጥታ ኃይሉ ከሰራዊታችን ጋር በተባበረ ክንድ በአንድ ሀገራዊ አስተሳሰብና ፍቅር ተቀናጅቶ በቀጠናው እያረጋገጠ ያለው አስተማማኝ ሰላም ምሳሌ መሆን የሚችል አኩሪ ተግባር ነው ብለዋል። ብቁና የዓላማ ጽናት ያለው የምንጊዜም ድል አድራጊ የጸጥታ አቅም ተገንብቷል ያሉት ሜጀር ጀነራል ብርሃኑ ጥላሁን በዚህም ሰራዊቱ ለዘመኑ በሚመጥን መልኩ በየጊዜው አዳዲስ አቅሞችን በመፍጠር ተልዕኮውን በድል አድራጊነት እየተወጣ ይገኛል ብለዋል። ሰራዊቱና የሚሊሻ አባላቱ ከማህበረሰቡ ጋር ሆነው በሰሜን ሸዋ ዞን ደራ ወረዳ ቱቲ ቀበሌ በሸኔ ላይ እርምጃ በመውሰድ መሽገው የነበሩበትን ማሰልጠኛ በመቆጣጠርና በማሰልጠኛ ውስጥ የነበሩ ሰልጣኝ አባላቱን በመደምሰስና ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ አሁን ላይ ቡድኖችን ማጥፋት ተችሏል ሲሉ ገልጸዋል። በመጨረሻም ለሜጀር ጀነራል ብርሃኑ ጥላሁንና ለሰራዊቱ አመራሮች የአካባቢው ህዝብ በአካባቢው ለተገኘው ሰላምና ላበረከቱት አስተዋጽኦ የተለያዩ የባህል አልባሳትን በስጦታነት አበርክተዋል። የአማራ ፋኖ አንድነት በጎንደር የአርበኞች ክፍለ ጦር ከደለሳ ወደ ደረቅ አምቦ፣ ከዶጋው፣ ከማሰሮ ደንብና ከጋብላ የመንግስት ኃይል ተንቀሳቅሶ የነበረ ቢሆንም የአፋአጎ አርበኞች ክፍለ ጦር 5 ብርጌዶችን በማስተሳሰር ሻለቃ ማዕረጉን ጨምሮ ከ50 በላይ የመንግስት ኃይሎች መገደላቸውን ዘግቧል። ቁጥሩ በውል ያልታወቀም ቁስለኛ ሆኗል ሲል ያመላከተው ዘገባው 20 እጅ ሰጥቶ የተማረከ ሲሆን 32 ነፍስ ወከፍ የጦር መሳሪያ ተማርኳል ሲል ገልጿል። እንዲሁም 1 ሳጥን የዲሽቃ ጥይትና 2 ሳጥን የክሽ ተተኳሽ ጥይቶችን ከመንግስት ኃይል ማርኪያለሁ ማለቱ ተመላክቷል። በሌላ በኩል የአፋአጎ ጎንደር የበጋሻው ክፍለ ጦር የታየው ብርጌድ በወገራ ወረዳ ጀፈ ገደብያ አካባቢ ከጎንደር ከተማ ደባርቅ ሲንቀሳቀስ በነበረ የብርሃኑ ጁላ ሰራዊት ላይ በደፈጣ በወሰድኩት እርምጃ 3 ሙት አድርጌያለሁ፣ 5 ደግሞ ቁስለኛ አድርጌያለሁ ብሏል። እንዲሁም በተለያዩ ሰፈሮች ቁሳዊ ኪሳራ አድርሻለሁ ማለቱም ተመላክቷል። በተያያዘ
በተያያዘ ዜና የአማራ ፋኖ ጎንደር የበጋሻው ክፍለ ጦር ናሁሰናይ አንዳርጌ ብርጌድ በመንግስት ኃይል ላይ ፈጸምኩኝ ባለው በሌሊት የተፈጸመ ጥቃት የሚሊሻ አመራሮች ሹመት ታደሰና ጉልቴን ጨምሮ 4 አድማ ብተናና 6 ሚሊሻዎች መገደላቸውንና ከ8 በላይ አባላት ቆስለው ዳባትና ጎንደር ሆስፒታል የገቡ ሲሆን ሕክምና ቢደረግላቸውም ከሞት ግን አልተረፉም ሲል ገልጿል።